እኔ ሰሙ መልስ እንድሰጥ የምፈልገው ምንድነው ቅድም ያልካቸው ፕሮሰሶች እንዲያልካቸው ነገር ላይ ሌላ ሐሳብም ብዙ ነገር እኔ ማውራት እችል ነበር፣ ዝም ብያለሁ። በተለይ እኔም ሆንኩ ሌሎች ወንድሞች ኦኬ ታድሶ ናቸው፣ መናፍቃን ናቸው፣ የራሳቸው ቸርች ሊከፍቱ ነው ያልከው ማስረጃ አለ ወይ? ሁለተኛ ኖሮ ነው ያወራው። ሁለተኛ ከአረብ ሀገር ሴቶች ብር እየተቀበሉ ነው ወይ ደግሞ ከጀርባ ታድሶች ጴንጤዎች ፈንድ እያደረጓቸው ነው እያልክ ለተናገርካቸው ነገሮች ማስረጃ አለ ወይ? ከምን ተነስተን የተናገርከው የሚለውን ነገር ማብራሪያ ስጠን። እኔ ሰሙ መልስ እንድሰጥ የምፈልገው ምንድነው ቅድም ያልካቸው ፕሮሰሶች እንዲያልካቸው ነገር ላይ ሌላ ሐሳብም ብዙ ነገር እኔ ማውራት እችል ነበር፣ ዝም ብያለሁ። በተለይ እኔም ሆንኩ ሌሎች ወንድሞች ኦኬ ታድሶ ናቸው፣ መናፍቃን ናቸው፣ የራሳቸው ቸርች ሊከፍቱ ነው ያልከው ማስረጃ አለ ወይ? ሁለተኛ ኖሮ ነው ያወራው። ሁለተኛ ከአረብ ሀገር ሴቶች ብር እየተቀበሉ ነው ወይ ደግሞ ከጀርባ ታድሶች ጴንጤዎች ፈንድ እያደረጓቸው ነው እያልክ ለተናገርካቸው ነገሮች ማስረጃ አለ ወይ? ከምን ተነስተን የተናገርከው የሚለውን ነገር ማብራሪያ ስጠን። አመሰግናለሁ። በጣም ጥሩ። ቅድም ሐሳብ ነው። ይቅርታ ሰሙ ያን አጭር መልእክት ብቻ አጭር መልእክት ላወራ ሳይሆን አሁን እንደዚህ ሐሳቦች ሲነገሩ ወይም ፐርፐዝሊ ሆነ መልስ መመለስ ምናምን ብቻ ታርጌት አድርገን ምናምን አንመልስ። ኦኬ ቅድም አሁን ከነገዲውን ጋር ምናልባት ከነበር ከነ ኬኩ ጋር ስናወራም ከነበርክ ሰምተህ ከሆነ በቅንነት አናጥፋም የተነገሩ ነገሮች ልክ ካልሆኑ አዎ እንደዚህ አይነት ነገሮች ስሜታዊ ሆኖም ሊሆን ይችላል፣ ዳህጸ ልሳንም በጣም በመናደድም ሊሆን ይችላል ብሎ በቅንነት ነገሮች ማቅለል ከቻልን እሱን አስበን ማድረግ ብንችል ጥሩ ነው። ግን ፐርፐዝሊ በቃ መመለስ አለብን ምናምን ብለን ግን እንዳይሆን እንደዛ ለማለት ነው። ቀጥል፣ አሁን እንሰማለን በደምብ ስለነ። በነገራችን ላይ አንድ ጊዜ ቅርታና ናቱሻ ቅድም የትላንትና ከሐዋርያዊ መልሶች ሪፖርት ሊያደርጉ ነው ብላ ያለችኝ ልጅ አሁን ቮይስ ልካልኝ እሱን አሁን ስሰማ ነው እና መሀል ላይ የገባሁት። ይቅርታ እየጠየቀቻችሁ ነው። እሷም ተሳስታ ነው እና እኔም ተሳስቼ ነው አንተን ቴሌግራሜን ቼክ ሳደርግና ይቅርታ ጠይቅልኝ ስላለችኝ በዚሁ አጋጣሚ የእሷንም ይቅርታ እንግዲህ ላደርስ። በነገራችን ላይ ስፔሲፊካሊ እኛ ቤት ማንም ሰው እገሌ ታድሶ ብሎ አላነሳም። ካነሳ እናንተ መረጃ ብትሰጡ። በተደጋጋሚ እኛ ምን ሞግተው ሐሳብ ላይ ነው ብለን ሲጀመር በአካል የምናውቀው ሰው የለም። ሐሳብ ላይ ግን እንሞግታለን። ዛሬ ብቻ አይደለም፣ እስከ ምጽአት ድረስ በህይወት እስካለን ድረስ ልንሞግት እንችላለን። አይ ቲንክ ምን አይነት ቪዲዮ እንደደረሰ አላውቅም፣ ምን አይነት ቪዲዮ እንደላኩልህ ባላውቅም፣ ሲጀመር ስንጀምርም ሐሳቡን የምንሞግተው ሐሳብ ላይ ነው። የምንሞግተው ምን ላይ ነው? ሐሳብ ላይ ነው እያልን ነው። ከአዲስ አበባ በአካል አላውቀውም። እዚህ ውስጥ በአካል የማውቀው ሰው ማንም ሰው የለም። በአካል የማውቀው ሰው ማንም ሰው የለም። ኦል ኢን ኦል ለሚገቡ ሰዎች ምላሽ ሰጥተናል። ለሚገቡ ሰዎች ተሐድሶ ሲባል አቤት የሚል ሰው ካለ ችግሩ ያለው እሱ ጋር ነው ማለት ነው። አህያ ሲባል አቤት የሚል ከሆነ አህያው ሰውየው በቃ ራሱን አህያ ነኝ ብሎ ካውንት አድርጓል ማለት ነው። ቤተክርስቲያን ታድሶ መናፍቅ ብላ ያላወገዘችውን እኔ ማን ነኝ? ሆማይ እኔ ታድሶ መናፍቅ ልለው እኔ ማን ነኝ? ሲጀመርም ስልጣኑ የለኝም። ሲጀመርም የበደልን በደል ነው የምሰራው ማለት ነው። በነገራችን ላይ ከእናንተም በኩል ቪዲዮ እየቆረጡ የሚልኩላችሁን ሰዎች እንትን ብትሏቸው። እኔ እዚህ ላይቭ ላይ ልደተ ቃልና ማን ነበረ የሚባለው እስጢፋኖስ ፈለገ አትናቴዎስ ቢኖሩ ደስ ይለኛል። ምክንያቱም ይቅርታ መጠየቅ ስላለባቸው እኔን እዮብም ጭምር ማለት ነው። ይቅርታ እኔ በፍጹም ይቅርታ ማልጠይቃቸው ሰዎች መተው ይቅርታ እንዲጠይቁ፣ ያለበለዚያ ከነሱ ጋር ምላቀቅ አይነት ሰው አይደለሁ። እያንዳንዱ ቪዲዮ ሪከርድ ነው እጄ ላይ ስላለ ፈለገና ማን ነበር የሚባለው
ይቅርታ እነሱ ሲኖሩ ማስረጃን እያሳየ እንትን ብትጠሯቸው ደስ ይለናል። ይቅርታ እዚህ ጋር ልምጣ። ጋዴ የጠየቀህ ላይ ብቻ ፎከስ። አሁን በጣም የማሳልች እንዳይሆን በቃ ጋዴ የጠየቀ ጥያቄ አለ አይደለ? የአረብ ሀገር ሴቶች ምናምን ታድሶ የሚለውን ከሌለ ላይ እንትን እንዳይል ኤግዛክትሊ። በነገራችን ላይ የአረብ ሀገር ሴቶች ገሊ 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 የአረብ ሀገር ሴቶች ፈንድ የሚያደርጉላቸው ሰው ኦል ኢን ኦል በውስጥ መስመር ማግኘት የሚፈልግ ሰው ከእናንተ ውስጥ ካለ መረጃ ሊሰጠው እችላለሁ። ሶሻል ሚዲያ ላይ ግን ማንንም ኤክስፖዝ አላደርግም። ሰሙ እዚህ ጋር ሚዩት አደርጋለሁ። እናንተን ሳይሆን ቆይ አሁን እዚህ ጋር ሀሳቤን ልጨርስ። ቆይ ትጨርሳለህ። ሀሳብን አግበስብሶ ማለፍ አሁንም እኛ እየተቸገረን ያለ ነው። እንዲህ ሲቆም ቪዲዮ እየተቆረጠብን ስለሆነ ነው አይደለም? ስለዚህ እናውራና አይቆር በቀደም እኮ ቆይ ብለህ ቪዲዮ ተቆርጦ ተለጥፎ አንተ ካልቆረጥክ እኮ ሌሎቹ እየቆረጡ እየለጠፉብን፣ አንተ ላትቆርጥ ትችላለህ፣ ግን ሌሎቹ እየቆረጡ እየለጠፉብን ነው። ሀሳባችን የሚቆረጥ ከሆነ አሁንም እየተቆረጠ ቪዲዮ እየተለቀቀብን ነው። አንዴ ስማኝ ቆይ። ስለዚህ እንዲህ ብለናል እንድንል ማለት ነው። አንዴ ስማኝሽ። ለምን አሰማኝ? ሰም በጌታ ስም አንዴ ስማኝ። እኔ እያልኩ ያለሁት የጠየቅኩም አሁን ነገሩን ልታግበሰብሰው ስትሞክር ኦኬ፣ ስታግበሰብሰው እንደዚህ አይነት መረጃ የሚፈልግ በውስጥ ይጠይቀኝ ሳይሆን እኔ ያለው ለምሳሌ እኔ ጋዲስ ራሴን ወክዬ መናገር እችላለሁ። ኢዮብ አለ፣ ዮሐድ አለ፣ ናቲ አለ፣ ዲያቆን መኳንንት አለ፣ አንተሽ አለ። እዚህ ጋር ካሉ ወንድሞች ውስጥ ኦኬ፣ ታች ሜቢ አኪም አለ። እኔ አሁን ለምሳሌ ሌሎች ወንድሞችም አሉ እዚህ ጋር ገስት ላይ ካሉ ኦኬ፣ ገስት ላይ ሌሉ ሰዎችን እንተዋቸው። ገስት ላይ ካሉ ሰዎች ማስረጃ አለ። ከአረብ ሀገር ብር ተልኮላቸው ከአረብ ሀገር ሴቶች ፈንድ እየተደረጉ የሚንቀሳቀሱ ማስረጃ አለ አለኝ ወይም የለኝም በለኝ። መሀል ላይ እንዳትገባብኝ እስኪ ጨርስ ሀሳቤን፣ ረጅም ሰዓት ስለሰማሁ ማለት ነው። አለኝ ወይም የለኝም በለኝ። ሰሙ ይሄ ኦፕን ክሎዝ ዲስከሽን አይደለ? ስጠኝ ረጅም ሰዓት ስለወሰድክ ለጥያቄ እንድመልስ ደግሞ እድል ነው ስጠኝ። እያወራናቸው ያለነው ነገር ሲጀመር እኔ ቤት እገሌ 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 ተብሎ ስም ሜንሽን ተደርጎ ከአረብ ሀገር እንዲህ ብር ወስደ እንዲህ ተደርገ ሲጀመርም አልተባለም። ይሄ ችግር ያለበት ሰው እዚህም ሊያወራ ይችላል። ነገር ግን እገሌ 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 እነ እገሌ ተብሎ አንድ ሰው ሜንሽን ተደርጎ እንዲህ ከተባለ ሪከርድ ላይ ያሳየኝ። ከዛ እኔ እዚህ ይቅርታ አልጠይቀው ስም ሜንሽን ስላልተደረገ ማለት ነው። እዚህ ውስጥ ያለ ሰው ግን እንዲበል ማለት ጥሩ ስለማይመጣ ነው። ሲጀመር ባልተጠራችሁበት ስማችሁ ሜንሽን ባልተደረገበት እኛን እንዲያርገን እንዲሁን ማለት ኢትስ ናት ሎጂካል። ህፃናት አይደለንም። አልጠራንህም፣ ጋዲሳ አልተባልክም፣ ኢዮብ አልተባለም፣ ናታኒም፣ ዮሐድ፣ ኬኩን፣ አንተና አፖስቶሊክ አንተር ወይም ዲያቆን መኮንን አልተባለም። ቅድም ለዛ ነው ሲጀምርም ሰው ወሬን ሲጀምር አህያ ሲባል አቤት ካለ ስሙን ያውቀዋል ማለት ነው። ስሙን ያውቀዋል። ይቅርታ አድርግልኝና አሁንም ምንም የጠየቅኩህን ነገር አድሬስ ማድረግ ከቻልክ ጥሩ ነው። ለምሳሌ እኔም ሆንን ወንድሞች ፎቶአችን አንተ ቤት ተለጥፎ ነው ይሄ ወሬ የሚወራው። እሱ ጋር ልመጣልህ እኮ ነው። ስፔሲፊክ እና የምትለን ከሆነ እሱን እንመልስልህ። ፎቶአችን ተለጥፎ ነው የምትለው አንድ ሲሰድቡን የነበሩ ግለሰቦች ስፔሲፊካሊ የእናንተ ጓደኞች ናቸው። ቪዲዮ አሁን ለምሳሌ ፎቶውን ስለጥፍ የለጠፍኩትን ፎቶ ልንገርክ። በቀደም በሌለሁበት ሰሙ እያለ ስሜን ሜንሽን እያደረገ ኢዮብ ኮመንት ያደረገበት ከታች አለ ተመስገን የጌታ ኮመንት ባደረገበት ዲያቆን መኳንንት ኮመንት ባደረገበት እኔ ነበርኩ። ልጁን ተዋል አላችሁትም። ጋዲሳ በደንብ ታውቀዋለህ፣ ጓደኛ ነው።
አላደረክም። ጋዲሳ ፖዘቲቭ ብትሆን በሰዓቱ ደውለ ሰሙ እኮ የለም እዚህ ጋር ሰሙ በሌለበት አልነበርኩም የዛን ቀን። ይኸው እነ ኬኩን አሉ ቪዲዮ ራሱ ይናገራል እኮ አልነበርኩም። ባልነበርኩበት ግን በጣም ሞራል የሚነካ በጣም የሚያስጠላ ኮመንት እያየሁ ነበር። ኢሚዲየትሊ እሺ ወንድሜ በጣም ይቅርታ መሀል ገባሁበት። እውነት ለመናገር አንድ ነገር ብቻ ልጠይቅ ሰው መሀል ላይ ገብቼ ማለት እውነት ለመናገር አሁን አንተ የሆነ ጥፋት አጥፍቻ ወይም እኛ ወንድሞች የሆነ ጥፋት አጥፍተሃል ብለን ብንወቅስ አጥፍቻለሁ ብለህ ጥፋትን ለመቀበል ዝግጁ ነህ? ሜይቢ ኧረ እኔ የዚህ ችግር የለብኝም። ይወድዬ የምር እኔ ያስተታቁኛላችሁ። ነገር ግን በነገራችን ላይ እንደዛ ነው የማውቅህ። እሺ ሰውዬ እኔም እንደዛ ነው የማውቅህ። ስለዚህ አሁን ግን እያደረክ ያለው ይሄ እንደዚህ አጥፍታል ስትባል እናንተም እኮ እንደዚህ አጥፍታችኋል ማለት ሳይሆን መጀመሪያ ይሄን ብልሃል ይሄ ልክ ነው ወይ ተባል መጀመሪያ ወይ ልክ ነው ከዚህ አንጻር ነው ብሎ መመለስ ወይም ደግሞ እዚህ ካሉት እንዲህ አድርጋችኋል ብለህ ፎቶ ለጥፈህ ከተናገር አይ እናንተን አይደለም በዛ ሰዓት የተናገርኩት ሌላ አካል ነው ከሆነ እሺ ሰው እናንተን የሚመለከት አይደለም ስፔሲፊክ የሆነ ጥያቄ ስለሆነ የተጠየቀው አይ ኖ እናንተ የሚመለከት ነው አንዴ ልጨርስልህ አይ እናንተ የሚመለከት ነው ካልክ ደግሞ ማስረጃ ፈልጋለሁ ስላለ ጋዲ ማስረጃውን ማሳየት። አሁን አንድ ጥያቄ ለምሳሌ ኢዮብን በተፈጥሮ ጉዳይ እንደዛ ብለህ ሰድብኸዋል አይደል? ወንድማችን ኢዮብን ማለት ያ ልክ ነው? አሁን ለምሳሌ ልክ ነው ብለህ ታስባለህ? እመጣልሃለሁ እሱ ጋር እመጣልሃለሁ። እስቲ በአጭሩ መልስልኝ፣ ልክ ነው ወይስ አይደለም? ቢኖር የለ ቁጭ አድርጋችሁት ኢዮብን ስታሰድቡኝ ኢዮብ ባለበት ኢዮብ ዘሚካኤል ባለበት ልጁ ሲሰደብ ነበር። ኢዮብ ዘሚካኤልን አይደለም እያልኩ ያለሁት ኢዮብ ዘሚካኤልን አይደለም። ኢዮብ ማን ነው የሚባለውን አወቅኩት እኮ ዮሐድዬ በደንብ ስለማቅ ነው። እኔ በነገራችን ላይ ኢንቴንሽናል ነገሮች ማረጋው። ቆይ ኢዮብ የፈለገውን ያጥፋ፣ ቆይ እኛም እናጥፋ፣ ምንም ጥፋት ይጥፋ፣ ያ ወንድማችንን እንደዛ ብሎ መስደቡ ትክክል ነው ወይስ አይደለም? እሺ ዮሐድዬ በነገራችን ላይ አሁን እኔን ብቻ ሳይሆን እርሱ ምን ሲናገር መመለሴ እንደ ክርስቲያን ትክክል አይደለም። ቆይ የእሱን ጥፋት እንመጣለን። አንተ እንደዛ ብለህ መናገር ልክ ነው ወይስ ልክ አይደለም? እሷን መልስልኝ። ሰሙ እሱ ምናምን እኮ አይደለም ስድብን በስድብ መመለስ ልክ አይደለም። ያንተ ግን እንደዛ ብለህ መሳደብ ልክ ነው። ቆይ በነገራችን ላይ መመለስ ልክ ነው ሳይሆን እዛ ቦታ ካህናት ባሉ ካህናትን አስቀምጦ ነው አይደለ? ተረትህን እዛ እንትን በል እኔ ነኝ እንዲያስደረግኩት በቃ ትቼዋለሁ። እውነት ለመናገር አሁን እየመሰለኝ ያለው ሰሙ የፈለከውን ታወራለህ። እውነት ለመናገር ቆይ እኔ የተሰማኝን ልንገርህ። ቆይ አሁን እያየሁት እንዳለው ማለት ነው ይሄ ፍጥጥ ያለ ስህተት እንኳን ለማመን ዝግጁ እንደሆንክ እያየኋል። ምንም ሊል ይችላል። ይሄ አጸፋዊ መልስ ሊሆን አይችልም። የፈለከውን በል። ሮንግሊ ሊድ አታርገኝ። በደንብ ያውላችሁ በሰዓቱ ካህናትን እንኳን ሪስፔክት ሊያደርጉ አልቻሉም። ነግሬሃለሁ። የኔ ቀይ መስመር ካህናት ናቸው። ቀሲስ ቴዎድሮስን አስቀምጠው እኔ ለአዳም መልስ ስሰጥ ምን እያለኝ ነበር? ይሄ ግለሰብ ስሙን አላወቅኩም፣ ጠንጋራው ብየዋለሁ ስለሆነ ማለት ነው። አእምሮም ምን እያለ ነው? ጭንቅላቱ የጠነገረ እያለ ሲሳደብ ነበር አይደል? ቆይ እንዳከፍቱ ውረድ። ከዚህ ያስገባው ሞዴሬተር ካለ ወይ አንዱ ጥናቱ ትነግረኛለህ። ከዚህ በላይ አሁንም ወንድማችን ብዙ አስቀምጦ ይሳደባል እንዴ? ስርዓት እንደው እኔ ከዚህ በኋላ ይቅርታ አድርጉልኝ፣ ዮሐዴ ይቅርታ አድርጉልኝ። እንደዚህ አይነት ሰው ይዞ የሚመጣ ሰው ካለ ራሱ እዛው መቅረት ይችላል። በዚህ ልክ የሰውን ፐርሰናሊቲ የሚነካ እግዚአብሔር ባደረገው ነገር ላይ በዚህ ልክ አፉን የሚከፍት ካለ በአናቱ ሊተከል ይችላል፣ የሚከተለውም ጭምር ማለት ነው። ከዚህ በኋላ እንደዚህ አይነት ሰው አናስተናግድም። የትምህርት ልዩነት አለን የምትሉ ካላችሁ ይኸው እንፍታ ብለን የመጣ ነው። የፈታን ልባቸውን ከፍተው ከመጡት ጋር ፈተናል። ከእንደዚህ አይነት ጋር ግን በፍጹም ልናወራ አንችልም። ከዚህ በፊት የተናገረውን ዛሬም ይደግመዋል ማለት ነው። በፍጹም የሚያስገባው ሰው ካለ ማለት ነው እኔ ወርዳለሁ።
እዮባ ዮሐዴ አይገባም። እሺ እሺ ዮሐዴ ይቀጥልና እንትን አሁን እኔ ነኝ ያስወረድኩት። ማስወረድም ሌሎች ወንድሞች ሪስፖንሲቢሊቲውን መውሰድ የለባቸው። ምን እኔ ወዲያው ዲስኮኔክት ያደረኩት በቃ ኢስና ነሰሰሪ። አሁን ዮሐዴ ቅድም እንዳለው ምንም ከሌሎች ወንድሞች ጋር እኛም አጥፍተን ከሆነ ብለን በቃ ኢዝሊ ነገሩን ፈተናል። ከኬኩም ጋም ከጌዲዮም ጋር ኦኬ። ሲደረግ የነበረውን ነገር ሁሉም ሰው ማስረጃ ካለ ለምሳሌ በሰማው አንደበት እኔም ሌሎች ወንድሞችም ታድሱ ተብለናል፣ ድብና አድርገን ተብለናል። ከአረብ ሀገር እንዲህ ቀደም ያልኳቸው ነገሮች ሕያው አምላክ ምስክሬ ነው። እግዚአብሔር አምላክ ምስክር ነው። የሰማይና የምድር ላይቭን የሚከታተሉ ሰዎች በሙሉ ምስክር ናቸው። ግን አሁንም ምን ነው እንደ መደበቂያ ለማድረግ እየሞከረ የነበረው ወንድማችን ካህናት ቀይ መስመሮቼ ናቸው። እንዴ እኛ ሲጀምር እንዴ ካህን ለምሳሌ እኔ ሊሆን ይችላል፣ ዮባ ሊሆን ይችላል፣ ዮሐድ ሊሆን ይችላል። ካህን ተሳድበን እናውቃለን? ካህን መሰደብ አለበት ብለን እናውቃለን? የምንወዳቸው አባቶቻችን ናቸውና ወንድማችን ሰሙ እየሰማ ከሆነ ራስን ለመመልከት ሞክር። እግዚአብሔር በሚያውቀው ራስን ለመመልከት ሞክር። እኮ ዲያቆን እኮ ነው። ኢዮብ እኮ ዲያቆን እኮ ነው። ድቁና ክህነት አይደለም ነው ወይንስ ክህነት ሲከበር እንዴት ነው? ኢዮብ ዲያቆን ነው። እንዲህ ተብሎ እየተሰደበ ያለው ዲያቆን ነው። መምህር ነው። ቤተክርስቲያን አስተምር ብላ የላከችው መምህር ነው። በስመ አብ። አንዳንድ ሰው እኔ ምንድነው እሱን ጥያቄ የጠየቅኩት። በነገራችን ላይ አንድ ሰው ተናዶ ተበሳጭቶ ይሄን ያክል ምንም አይነት ሪዝን ሊኖርህ ይችላል። በነገራችን ምንም አይነት ምክንያት ሊኖርህ ይችላል። ምንም ብሎት ሊሆን ይችላል። እኔ እሱ ከትምህርት የዘለለ ወይም ደግሞ እንደዚህ ትምህርቶች እንዲህ ብለሃል የሚሉ ነገሮች ሊናገረው ይችላል እንጂ ፐርሰናሊ አንተ እንዲህ ሊለው ይችላል ብዬ አላስብም። እውነት ለመናገር መምህር ኢዮብ ዲያቆን ኢዮብ ማለት ለዛ ነው ምንም ቢልህ ግን እንዲህ አይነት ስድብ ልትሰድብ አትችልም። ከተሳደብክም በጣም ትልቅ ነውር ነው። ይሄ ይቅርታ ትጠይቃለህ። እንዲህ ከዛ በኋላ ሪዝንህን ልታስቀምጥ ትችላለህ። ያንን እንደዛ ብሎ መሳደብ ግን ትልቅ ወንጀል ነው። ከክርስቲያን አይደለም ከአረማዊ ራሱ የማይጠበቅ ስድብ ነው። ስለዚህ ይሄንን ጥፋት ካላመንክ አንተ ጥፋትን ለማመን ዝግጁ ሆኜ መጥቻለሁ ብትለኝ እኔ አልሰማህም ማለት ነው። እንዴት ነው ላምንህ የምችለው? ይህንን አላምንም። ይሄ ጥፋት ነው ወይስ ጥፋት አይደለም ስትባል እሱ ከካህናት ጋር ሆኖ እንዲህ ብሎ ዋት ኤቨር ዘ ሪዝን አንተ ያደረግከው እሱ ጥፋት መሆኑ መጀመሪያ ማመን እኮ ነው። ከዛ በኋላ ምክንያቶቹ እንኳን እንዲህ ብለህ ተሳድበህ ክርስቲያን ሆነ ማለት ነው። ክርስቶስ እግዚአብሔር ምን እንደሚል በብሉይ ኪዳን ታውቃላችሁ? ጉድጓድ ብትቆፍር ሰው ደግሞ በሌሊት ጨለማ ጉድጓዱን ሳትደፍነው ቀርተ ቢገባ እዛ ጉድጓድ ውስጥ አንተ ምን ትባላለህ ነው? የዛን ሰው ደም ወይም የዛን ሰው ዋጋ ከአንተ ፈልጋለሁ ጠይቃለሁ ይላል ጌታ። ኦኬ ይጠይቃል ጌታ። ለዛ እኮ ነው የበደሉንም ይቅር እንደምንል ነው የምንለው። እንኳን በድለን ይቅርና እኛ የበደሉንን እኛ ይቅርታ እንደምንጠይቅ ብለን ዕለት ዕለት በጸሎታችን በአቡነ ዘበሰማያት ጸሎታችን የበደሉንን አይደለም፣ በነገራችን አይምን የበደልናቸውን አይደለም የበደሉንን ይቅር ይቅርታ እኔ በሱ ስም ይቅርታ ጠይቃለሁ። አንዴ ኬኩ አይደለም አንዴ ኬኩ አንተ ችግር የለውም። ኬኩ ቆይ አንተ ሳትሆን እንደዚህ አይነት ክርስቲያናዊ ስነ ምግባር ከሌለን በጣም ከባድ ስለሆነ ለሌላ ሰውም ማለት ነው። ስለዚህ እንዲህ አይነት ክርስቲያናዊ ልብ ከሌለን በጣም ከባድ ነው፣ እውነት ለመናገር ከባድ ነው። እና ሰው እኔ በጣም ያየኋቸው ነገሮች አሉ። በቅዳሴ ሰዓት አንተ ቤት ከፍተ በአንተ ቤት ድምፅ ቅዳሴ እየተቀደሰ ወንድሞችን እየተሳደብኩለ ዲያቆን ሆነው ቅዳሴ ሄድም ምንድን ነው? እውነት ለመናገር እንደዚህ አይነት ነገሮች እያደረግ ወንድሞችን እየተሳደብክ ይህንን ለማመን ከከበደ ችግር ነው። እኔ ችግር ነው ብዬ ነው የማስበው። እና ራስን ፈትን እና ራስን ተመልከት ለማለት ነው። ኢዮባ እንኳን ደህና መጣ። ያዲ ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። እንዴት ናችሁ? ሰላም ናችሁ? ሁላችሁም ወንድሞች ታች ያላችሁትም ሁላችሁም በክርስቶስ ፍጹም ሰላም ብያችኋለሁ። እንኳን ደህና መጣ ኢዮባ። አሜን። በነገራችን ላይ እኔ ብዙ መናገር አልፈልግም። ማለት
ወንድሜ እንደ ድንገት እግዚአብሔር ልቦና ይስጠው። ይሄ ቤተክርስቲያን ወይም ክርስቲያናዊ ስነ ምግባር አይደለም። አንድ ክርስቲያን የፈለገ ነገር እንኳን ቢባል ክፉን በክፉ አትመልሱ ነው የሚለውና እውነት ክርስቲያን ከሆነ እውነት ከቤተክርስቲያን ቅናት የቤተክርስቲያን ጉዳይ ከንክኖት ከሆነ ይሄ ነገር ሁሉ መናገር ያልነበረበትን በቀደም ምን ያልኩት ቀን ሙሉ 2 ቀን ቲክቶክ ሲገባ ስድብ ነው። ይሄ ነገር አግባብ አይደለምና ድል በድል እኛ ጋር ስመጣ አንተ መምህር ነህ እንዴት የስድብ ቤት ትገባለህ አልነውና እሱ ስመጣ ምንም አላስወራ አለ። እኔ እንዲሰርቼ ታድሶዎችን መልሼ ምናምን ብሎ አለመጠን እንግዲህ ቀሲስ ቴዎድሮስ ባሉበት ቦታ አለመጠን ራሱን ስክብ እንግዲህ ማናችሁም እርግጠኛ ነኝ እዚህ ውስጥ በጣም ብዙ ሺህ ፕሮቴስታንት እምነት ተከታይ ከብዙ ቦታ ትመልሳላችሁ። አንዳችሁም እዚህ ላይ ወጣችሁ እኔ እንዲያርጋለሁ ብላችሁ የሚያቅሰው የለምና ያ ሁሉ ነገር ሲናገር ሰዓታችንን አትግደልብን። ጥቂት ነው ያወራሁት። በነገራችን ላይ እዚህ ጋር ውስጥ ያሉት ልጆች ምስክር ናቸውና በሴኬንድ ወጥቶ ወደ መሳደብ ሄደ። እኔ መሳደቡ ምንም አልመሰለኝም። ሰው የአካላት ጉዳተኛ ሊሆን ይችላል። የልብ ጉዳተኛ ከሆነ ወይም እኔ የአይን ጠንጋራ ብሆን የልብ ጠንጋራ ከሆንኩ ነው መጥፎነቱ። ማስተዋል ካቃተኝ እውነት ቤተክርስቲያንን ካላወቅኳት ያቺ ናት እንጂ የአይን ምንም አይደለም። ወንድሜ እኔ አልተቀየምኩትም ወይም አለማወቁ ነው ብዬ ነው የተውኩት እና ብዙ ማውራትም አልፈልግም። እግዚአብሔር ልቦና ይስጠው። አመሰግናለሁ። ግን የዋዴ ስትናገር ስለነበረ ነው ቅድም ቀጥለ። እሺ ዮባ አንድ መዝሙር መኩ አንድ መዝሙር ይዘምር። ትንሽ ቫይቡን ትንሽ አንዴ እናረጋጋውና ነገሩ አንድ ነገር ለማጥራት ያክል መኩዬ ይቅርታ 30 ሰከንድስ አንድ ነገር እንትን ለማለት ያክል ወንድሞች ብዙ ብሎታል። እዮባዬ እንኳን ደህና መጣ ወንድሜ። ያው ለሚነገሩት ነገር በሙሉ ሁላችንም እንደዚህ አይነት ነገር ያው እዚህ ላይፍ ተከፍቶም ነውና በአንድም በሌላ ምክንያት አንተም እንደዚህ አይነት ነገር የሰማኸው የምር ጌታ በሚያውቀው ይቅርታ። እንደዚህ አይነት ነገር በመጣም እንደዚህ ላይፍ ከፍተን እና ማንም ሰው እንደዚህ አይነት ነገር መስማትም የለበትም። እግዚአብሔርም ይቅር ይበለው እንደዚህ ለተናገረውም ሰውና ዮሐዴ ቅድም መጨረሻ ላይ የተናገረው ነገር አለ። አንድ ሊሰመርበት የሚገባ ነገር በቃ የመታበይ መንፈስን ከኛ ማራቅ አለብን። በተቻለ መጠን የመታበይ መንፈስን እግዚአብሔር አይወደውም እና ወንድማችን ሰሙ ቅድምም ገብቶ ሲናገር የነበረው ነገር እኔ እንደውም የሆነ ስም ጠርቶ አንዳንድ ሰዎችን ጠርቶ እነሱ ይቅር እንዲሉኝ ነው የምፈልገው ይቅር አልላቸውም አይነት ነገርና this is not good። ይሄ ጥሩ አይደለም እና ራሳችንን እንመልከት። አሁን እዚህ ጋር ገስት ከተቀመጡት ሰሙን የሚጠላውም ሰው የለም እውነት ለማውራት ግን ወንድማችን ራስን ተመልከት። በቃ አትታበይ፣ ጥሩ አይደለም። ትዕቢት መጥፎ ነውና አትታበይ ለማለት ያክል ነው። መኩዬ ቀጥልሽ። መዝሙር ፈለገ ሰላም ይበለንና መዝሙሩን እንስማ። ፈለገ እንዴት ናችሁ? ማለት ደህና የተሰበሰበውን ሰው አሁን ሙኬን ዘምር ብሎ እንዲበተን ማድረግ እኔ መልካም ነው ያላሰበው። ይህን ያው ግን ችግር የለውም ሙኬ ዘምር ተመልሳለች። በነገራችን ላይ ትናንትና ይችል ምን ያልኩት መዝሙርን አዘመረም። አሁን ገና ዝም ያልኩህን ለምን በቃ ፕሊስ በቃ ጸጥ በልና ብቻህን አውታሪውን እንኳን በገና አንተ ራሱ ብትነካ ድምፅ ታወጣለህ። ለማንኛውም ዘምርልኝ። ከመዝሙሩ በፊት ግን ሁላችሁም ዮባን እዚህ ጋር የምታዩት ወንድማችን በጣም ነው የምንወደው። አንዴ ቢዩት አድርገው በጣም ነው የምንወድህ። በጣም በርታለን። እሺ በርታለንና ያው እንደዚህ አይነት ነገሮች ይፈጠራሉ። አሁን ሰፊ ላለማድረግ ከዚህ ነገር ለመውጣት ነው እና ምንም ቀለል አድርገው። እሺ እና ጥሩ ልብ ያለ ሰው ነህ እና ሁላችሁም ፎሎ አድርጉት። እሺ
ሁላችሁም ፎሎ አድርጉት። የቤተክርስቲያናችን ድንቅ አገልጋይ ነው እና ክህነትን ይጠብቅልን እና በርታልን እና ከጎንንን አትጥፋብን። ደግሞ በዚሁ አጋጣሚ አጠበብ ዮባ ይቅርታ፣ በጣም በእውነት ይቅርታ። እንግዲህ ትረዳዋለህ ብዬ አስባለሁ። ያው ትንሽ ወንድማችን ስሙ ይቸኩላል እንጂ በእውነቱ ውስጡ በጣም ምስኪን ልጅ ነው። እኔ ስለማውቀው ምስኪን ልጅ ነው፣ ግን ትንሽ ግን የችኩላ ነገር አለበት እና እኔ በሱ ስም ይቅርታ ጠይቃለሁ። በእውነት በጣም ሶሪ፣ በጣም ዮባ። እኔም ያው ስለማውቅህም ስለምንተዋወቅም ይቅርታ በጣም ያው እንግዲህ የእናቱ ዥንጉርጉር ነው። አንዳንድ ደግሞ ሰው ይቸኩላል እና ያው እንግዲህ አንተ እንኳን ብዙ የምትከፋ ሰው አይደለም፣ እኛን የምትመክር ልጅ ነህና ተከፍተሃል ብዬ ሳይሆን እንትን ምልክ ይቅርታ ምልህ፣ ግን እንደዚህ አይነት ነገሮች በቃ ትክክል አይደሉም። እንደዚህ ሚዲያ ላይ ወጥተን እንደዚህ አይነት ነገሮች ትክክል አይደለም እና ሶሪ በጣም ወንድም አለም እንግዲህ ይቅር በለኝ። እንግዲህ ያው እኔ በሱ ስም ይቅርታ ልጠይቅ አንተ። እግዚአብሔር ሁላችንም ይቅር ይበለን፣ ችግር የለውም። እግዚአብሔር ያክብርልን። በድጋሚ እንኳን ደህና መጣችሁላችሁ። አንድ ዝማሬ እንዘምርና በአይቡ ትንሽ ይቀየርና ከልብ በተመስጦ ሁላችንም እንስማ። እስመ አንተ አምላከ ሰማይ ወምድር፣ እስመ አንተ ምሉዐ ጸጋ ወክብር፣ ትባላለህ በነግህ በሰዓት በቅጥር፣ ኢየሱስ ደግ ባለ ጸጋ ንጉሥ የሚለው የመጋቢ ስብሐት አለማዋጋን አብረን እንሰማለን። ሁላችሁም ጸሎትም ጭምር ነውና ለመጸለይም አብረን ሞክር። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስቲ ቼክ አድርጉ። ይሰማል? ይሰማል ወይ? አይ ይሰማል፣ ይሰማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ ሰላምታ ላድርስ። እስመ አንተ አምላከ ሰማይ ወምድር፣ እስመ አንተ ምሉዐ ጸጋ ወክብር፣ ትባላለህ በነግህ በሰዓት በቅጥር፣ ኢየሱስ ደግ ባለ ጸጋ ንጉሥ፣ ኢየሱስ በአፈ ኩሉ ቅዱስ፣ ኢየሱስ ቅዳሴ ሥጋ ወነፍስ፣ ወደ ላይ ልቤን ሰደድኩት እንዲያይ፣ ቢያዩ እጹብ ድንቅ ነው ግሩም፣ መንጦላይቱ የተጋረደው በፊቱ፣ የሚጥለው የሚዘረጋው አሽከር፣ አልታዘዝ ጭራሽ አይልም ፍጡር፣ ካንተ ዘንድ አይኮራም አሉኝ ዘመድ፣ ካንተ ደጅ አይኮራም አሉኝ ወዳጅ፣ ካንተ ስደርስ አይኮራም አሉኝ ንጉሥ፣ ካንተ ስደርስ አይኮራም አሉኝ ጳጳስ፣ አንተ እንጂ
የማትዋረድ አታንስ አንተ እንጂ የማትዋረድ አታንስ ብርቱ ዳኛ ያላንተ የለም ኃይለኛ አንተ ስትወድ ሁሉ ይሆናል ዘመድ ብሉ ጠጡ ልበሱ ይላል በግድ አንተ ስትጠላ የሚቆይ የለን ከለላ በቀኝ ያለው ዞሮ ይቆማል በግራ ስትወድማ ስትመልስማ ፊትህ በመጻጉ አይተነው የለው ስምህ ፈጣሪ በከንቱ አለቀች ዕድሜ ሳልገዛ እያሸነፈኝ ስጋዬ ዳሩ ግና አዛኝ ርኅሩኅ ነህና አደራህ የነፍሴ ነገር አትጥና መበስበስ ደግሞ እንደገና መፍረስ መነሳት ደግሞ እንደገና ፍርድ መስማት ባህትቱ እስመ ለዓለም ምሕረቱ መላእክቱ አይሸፍቱበት ከቤቱ ያላንተ የለም በከንቱ ደህና ዋሉ ደህና ሰንብቱ አርፍዱ የሚያውቅበት አንድም ሰው የለም በፍርዱ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። ስብሐት ለእግዚአብሔር። ዝማሬ መላእክትን ያሰማልን። በጣም 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 ደስ የሚል ዝማሬ ነው። እውነት እግዚአብሔር አምላክ በቤቱ ያጽና። መኩዬ ደግሞ ደስ የሚል መልእክቱ ራሱ በጣም ትልቅ የሆነ መልእክት፣ በጣም ደስ ይላል። እግዚአብሔር አክብረ። በዚሁ አጋጣሚ እንዴ ተቋርጫለሁ እንዴ አለዋ። በዚሁ አጋጣሚ በገና ምናምን መማር ያስተምራል ወንድማችን መኩ ብቻ አይደለም ዮሐዴም እንደዚህ በገና ምናምን የምትፈልጉ አዋሯቸው እሺ። እና በጣም ደስ የሚል ዝማሬ ነው። ዝማሬ መላእክት ያሰማል። ቀጥሉ። እኔም አስተምራለሁ ለማለት ያክኖሽ ወደ ፈለገን ሄድ ደምሳሽ ትዝ ብሎት ነው መሰለኝ ጣቱን እያወጣ ነው። አይ እኔም በገና አስተምራለሁ እያልኩ ነው። እስቲ ሁላችንም ከደምሳሽ ገየዋል ከስሬ እንዲህ ትላለህ። አንዴ እንዲህ እንበል ሁላችንም። እስቲ ፈለገ እጅን ወደ ላይ። እሺ ምን ጀመርሽ ነው ብራዘር? አንተ ሰውዬ እንኳን ደህና መጣ። ቀጥል እስቲ። እንኳን ደህና ቆያችሁ። አይ ሞኬ ሲዘምር እኔ በጣም የተሰማኝ በገናው ነው ማለት ከድምፅ ጋር ተያይዞ ጀስት የተረዳሁት ነገር እኔ ተስፋ እንዳለኝ ነው። ለቀጣይ ዓመት የሆነ አልበም ይኖረኛል ምናምን ነገር እና ጥሩ ነው። ወንድማችን ሞኬ ይበርታለን። እዛው ጠላቴን ያዝልኝ የሚል የበገና መዝሙር አናውቅም። ገዛ አበጥ የሚባልም አክተር እኔ ብዙ አላውቅም። ለምን ትነካኩኛላችሁ? በጌታ ማለት በሰላም ገብቼ ለምን በሰላም አልወጣም? አይሻል ጠራ በቤት ስም ራስን ስጠራ ደስ ይላል። አይ ተወስቲ እሱ ስም ሲጠራ ሁሉም ትዝ የሚለው ማን እንደሆነ እናውቃለን። እሺ ዮባችን ሰላም እያለሁ ቡስ እና ዝማሬ መላእክት ያሰማልን። ሞኬ የሆነ ደስ የሚል ታይም እያሳለፋችሁ ነው ምናምን እና ይቅር መባባል ምናምን አሪፍ ነው። በጣም ደስ ይላል በእውነት እና በጣም ደስ ብሎኛል። ጥሩ ጅማሮ ነው። እንግዲህ ባልገኝም ግን በቃ በጣም ደስ ይላል። ምናልባት ሁላችንም ከዚህ በፊት የሆነ ሰዓት ላይ ከጋዲም ጋር ከተለያዩ ሰዎችም ጋር ስናወራ ነበረ በአንዳንድ ሀሳቦች
እገሌ እንደዚህ ብሎ ነበር፣ እገሌ እንደዚህ ብሎ ነበር ምናምን የሚለውን ነገር ለጊዜው እንተው። ይቅር ማለት በቃ ይቅርታ ማለት ነው። በቃ ይቅር ማለት ነው። ሰው ይቅር ማለት እስከሆነ ድረስ ነገሮችን ማስታወስ ምናምን አያስፈልግም። ዞሮ ዞሮ ሁላችንም የአንዲት ቤተክርስቲያን ልጆች እስከሆነን ድረስ ኢን ዘ ኔም ኦፍ ጂሰስ በጣም ነው ፊት የሚያስደነግጠው ብራዘር። እሺ ድንገት ሲተልቅ ጊዜ አስደንግጦኝ ነው እና ሁላችንም የአንዲት ቤተክርስቲያን ልጆች እስከሆነን ድረስ የምንቀጠቅጠው የአንድ ዘንዶ ራስ ነው እና በዚህ መሀል ፈተና ይበዛል። አንዱ ከአንዱ የተሻለ ሀሳብን አመንጭቶ ሊሆን ይችላል፣ ሀሳብን አፍልቆ ሊሆን ይችላል። በብዙ ነገሮች ትንሽ አለመግባባቶች ሊፈጠሩ ይችላሉ። ግን ዞሮ ዞሮ የምንቀጠቅጠው የአንድ ዘንዶ ራስ ነውና ትንሽ መደማመጡ ቢኖር እንደዚህ መግባባቱ ቢኖር መልካም ነው እና አንድ ማስታወስ የምፈልገው ነገር ምንድነው መሰላችሁ ተወዳጆች፣ ምናልባት ብዙ ነገር ስላላችሁ እኔ ብዙ ማለት አልፈልግም። በዚህ ቤተክርስቲያን ውስጥ ሁላችንም ከነ ማንነታችን ክርስቶስ ይፈልገናል። ከነ ማንነታችን ከናለን ድክመት ማለት ነው። በዚህ ቤተክርስቲያን ውስጥ በጣም ብዙዎቻችን አስቸጋሪ ባል ሊኖር ይችላል። እንደ ርግብ የዋህ የሆኑ አባቶች ይኖርባታል። እንደ ርግብ የዋህ የሆኑ ምዕመናን ይኖርባታል። እንደኔ ትዕቢተኛ የሆኑ አገልጋዮች ይኖራሉ እዚህ ቤተክርስቲያን ውስጥ። እንደ ኢዮብ እንደ ልደት የጭንቅላት ቅርጽ ችግር ያለባቸው ሰዎች ይኖራሉ እዚህ ቤተክርስቲያን ውስጥ። ብራዘር ከነ ማንነታችን ክርስቶስ ይፈልገናል እላችሁ ፈልገውን ያንን ብቻ ነው። ስለ እውነቴን ነው እና ልዩነት በመፍጠር የሚደሰተው ጥንተ ጠላታችን ዲያብሎስና የቤተክርስቲያን ጠላት ብቻ ነው። ማንም ይሁን ማን እዚህ ጋር ሀሳብ ልዩነት ይፈጠር ምንም ይበል ኦርቶዶክሳዊ ህብረት እስካለን ድረስ ያው ችግሮች ቢፈቱ መልካም ነው። አሁንም ከሌሉት ጋር ማለት ነው። ቢቻል ወንድማችን ሰሙን እንደውም ከላይቭ ስትሪም ይልቅ አንዳንድ ጊዜ ላይቭ ስትሪም ላይ ማንኛችንም ለመታረም ዝግጁ አይደለንም ይመስለኛል። የሆነ ፈለገ እንዲህ አይነት ነገርህን አስተካክል ምናምን ሲባል እኔ ብዙዎችን እንትን ምናምን የሆነ ነገር ይመጣብናል እና እንደዛ እንዳይሆን በውስጥ እንደዚህ በስልክ ተደዋውሎ መተራረም ቢኖር መልካም ነው በእውነት እና ወንድማችን ሰሙም እንደዛ ቢያስተካክል ጥሩ ነው። ወንድማችን ኬኩም ጥሩ ጅማሮ ነው በእውነት ትልቅ ነገርን ያሳየን እጅግ በጣም ደስ ይላል። በጣም እኔም ቅር የተሰኘሁባቸው ነገሮች ነበሩ። ግን ቢሆንም እንግዲህ ከዚህ በኋላ እኛም ለቃላቶቻችን እንጠነቀቃለን ማለት ነው እና ስሰማ አሉ ህግ ምናምን ጀምሯል። በጣም ከባድ ነው። ከዚህ በኋላ ለምንነጋገረው ነገር በጣም እየተጠነቀቅን እናወራለን እና ኬኩ በርታ። ግን አንዳንድ ጊዜ ትንሽ ስሜታዊ የሆነን የምንናገራቸው ንግግሮች ከሆነ ጊዜ በኋላ ሌላን ሰው ሳይሆን እኛን ራሳችንን ትንሽ ስለሚያሳዝኑ በቻልነው አቅም ፊት ለፊት ሰዎችን አንተ እንደዚህ ከማለታችን በፊት ፐብሊክ ላይ በቻልነው አቅም ሁላችንም ስልክ አለን አይደለ ተለዋውጠን ምናምን እንትን ብንወቃቀስ ደስ ይለኛል ባይነኝ እና በዚህ አጋጣሚ እንግዲህ ፈለገ አትናቴዎስን ይቅርታ ማለት የምትፈልጉ ወንድሞች ምንም ችግር የለውም፣ ይቅርታ ማለት ትችላላችሁ። እኔ እላለሁ ብዙ ጊዜ በተደጋጋሚ ደጋግሜ ቆንጆ ችግር የለውም ሞኬ ፕሊዝ ችግር የለውም። አይ ስቀልን ነው። ይቅርታ ትልቅነት ነው። ከክርስቶስ የተማርነው ያንን ነው። ይቅርታ የሚል ሰው አዋቂ ነው። ምንም ያን ያክል አዲስ ነገር አይደለም እና በዚህ አጋጣሚ የሆነ በወንድሞች መሀል ችግር ሲፈጠር ከበሯችሁን ስድልቁ የነበራችሁ ከቤተክርስቲያን ውጭ የነበራችሁ ወንድሞች ልክ እንደዚህ ነው አንገታችሁን የምትደፉት። ይህች ቅድስት ቤተክርስቲያን እናታችንና ዳኛችን አንዲት ናት ማለት ነው እና ጥሩ ነው፣ በርቱልን። እኛም ደግሞ ያስቀየምነው ልክ እንደዚህ ይቅርታ እያለን እንሄዳለን። ምንም ችግር ከዚህ በፊት እኔም ብየዋለሁ። ፈለገ አትናቴዎስ ስለሁላችሁም ቅርባችሁ ስለሆነ የምትወቅሱት ነገር ካለ በስልክም ደውላችሁ በውስጥ መስመር መናገር መተቸት ትችላላችሁ። እንደዛ መተራረም እንልመድ። ወንድማችን አንተ ሰላም ነው ማለት አቀማመጥ ምናምን የሆነ ይቅርታ ምናምን እየጠበክ ትመስላለህ ብራዘር። ምን እሺ ወንድማችን አትንሽ በጣም ስለሆነ እኮ ነው እየጠበቁ ስለሆነ ነው። አዎ ብራዘር በጣም ይቅርታ በእውነት አንቺ ይሆናል አይደለ ፈሊን ታቆ የለ አንዳንድ ጊዜ ትንሽ
የሆነ እንደው ትንሽ ቀያር የሚያደርገው መንፈስ አለ። ብቻ ለትንሽ አንትሽን ምን ማስቀየም ነበረ እና በዚህ አጋጣሚ አንተንም በጣም ይቅርታ። አንትሽን ያልኩት ለምንድን ነው የሆነ የቲክታክ ቫይብ ምናምን አይደለም፣ ጀስት በጥሬ ስጋን የተጣላ ነው። ቅዱስ ሚካኤልዬ በጣም በምግብ መጣላት ከባድ ነገር ነው ጋይስ። እንደዚህ አይነት ጸባይ ያጋጥማችሁና እንደውም አንትሽ ጸባይ ያሳምሮ ግማሽ ኪሎውን ሄዶ አስጠብሶ አምጥቶ ምናምን ትንሽ እንድንበላ ሞክሮ ነበረ፣ ግን ትንሽ ነገሮች አልተሳኩም። ያው ፋሲካ ላይ ምናምን ሲፈታ እናስተካክላችኋለን። ወንድማችን አንትሽ ደውልልሽና ነገሮችን ፊክስ እናደርጋለን። ምንም ችግር እንዳታስቢ ብራዘር። እና ሌላ ማንን ይቅርታ ልጠይቅ ታዲያ? እኔስ ሞት ደግሞ ይባላል ነገ ወንድማችን ፈለገ በቃ አሁን የተሰጠ አየር ሰዓት እዚህ ላይ ያበቃልና ብዙ እድል ሰጠነ፣ እድልን በአግባቡ ተጠቅማል ትላለህ። ለማንኛውም በቃ ሌላ መጨመረው ሀሳብ አለ ፓፓ? መጨመረው ሀሳብ ከሌላ አይ ቲንክ ኦኬ። ማለት ፈልገው ነገር ምንድን መሰለህ ጋዲ፣ ትንሽ መንፈስ ህይወት ይኑራችሁ። ለምን ጽበላ ተጠመቁ? ብዙ ነገር ይቃወማል ብዬ እኮ ነው። ማይክ የሚዩት አደርጋለሁ ብለው ካሜራን አላጠፉትም። አብረው አረ በጣም እዚህ ቤት ያለ ደባ እዲ መልእክት አለኝ እኔ ይልቁንስ ማለት ነው። ነገ ቅዳሴም ስለሆነ ናትሻ ሰዓቱን በአግባቡ እንጠቀምበት። ለስድስት ሩብ ጉዳይ ሆኗል ፓፓ። በዋናነት አኬ በጽሁፍ እያስተላለፈው ነበርና ሁላችሁም አመስግኑልኝ። በጽሁፍ ነበር ሲተላለፍ የነበረው ግሩፕ ላይ። አኬ ያው ተወዳጅ ወንድማችን እና ካስተላለፈው ከመጨረሻው መልእክት ደግሞ ነገ ማንም ሰው ቅዳሴ እንዳይቀር ሁላችንም ቅዳሴ ላይ እንገናኝ የቻላችሁ እና ያንን ነው። ቀጥሉ። የቀረ ሀሳብ ከሌለ እንዝጋ። ናቱ የለም እዮባ ይሰማል። ሞት ለምን ብቻህን ላይ ባክህ? በጣም ጥሩ የሚገርመው ማለት ስማ ሁሌ እንዲህ ስማኝማ ሰው ማለት እኔ ጋዲ አንዴ ስማ። እሺ መኩዬ እና ዳንሽ ወይ አንዴ ስማ። አይ አንተሽ ገርሞኝ እኮ ነው። ከዚህ ወደዚህ ቀይራ ቀልድ ማለት ቀልድ ሙቲ አልገባም። ኧረ ግን ነጋቢን ገብቷቸው ነገር ያሳቃቸው። አይ በቀሉ አይደለም የሳቁት፣ እኔ በቀሉ አይደለም የሳቁት፣ ባለማሳቁ ነው የሳቁት። ስላልገባችሁ ነው እናንተ። እኔ ሀሳቡ ገብቶኛል። ናቱን ጨርሳ በቃ በጸሎት ይዘጋ። በቃ ብዙ ዲያቆናት አሉ ገስት ላይና አንተ እንደዚህ ተሳሳቃሉ። ችግር የለውም በየትኛውም ቢሆን እኔ አይዶም ሁለት ሰው ዮብ አፋን ኦሮሞ ከሆነ ማለት ብዙ ጊዜ ሻገር ሲቲ ላይ ነው የሚያገለግለውና ትንሽ በአፋን ኦሮሞ ቢሆን ብዙዎች አሜን ላይሉ ይችላሉ ብዬ ነው። ትንሽ ሀሳብ ናቱ ፈለገታችሁ ነው። ለምን ታብታባ ያደረግም ፈለገ ምትላለህ ማለ ሁለት እንጠልዘው። አንዳንድ ጊዜ ምዕመናን በጣም ይቸኩላሉ። እሺ አረ ጸሎት አድርጉ፣ ማርያም ጸሎት አድርጉ። እንጸልይ። አሪፍ ሀሳብ ነው። እዮባን እንጋብዘው ዛሬ። እዮባ በጸሎት ዝጋለን። ኮመንት አንትሽ ኮመንት ዝጋ። ታላላቆቹ እያሉ እኔ ጥሩ ይሆናል። ናትዬ ይሄው ፈለገ አለ። በየትኛውም ነገር ታላቃችን አይደለም። እዮባ ምንድን ነው እዚህ አንተ ጸሎት አድርግ እዮባዬ። ዛሬ መጥቼ ዛሬ ሽመታ ይዙኝ በገና መዝሙር ሳይዘምርብን ፕሊስ በጸሎት ዝጋለን። እዮባ ፕሊስ እባክህ፣ የእስካሁኑ ይበቃል። በአገልግሎት ታላቆቼ የሆናችሁት ይቅርታ አድርጉልኝ። እንግዲህ አብረን በጸሎት እንዘጋለን። ሌናችንን ሰብስብ